አይገርማችሁም? ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሀዘናችሁ ምንጭ ሲሆን ሰላም አለይኩም ወደ ፋድሻ ቤተሰቦች፣ እቺ የምታዩት እቺ ቆንጅዬ፣ እቺ ጀግና፣ እቺ ታታሪ፣ እቺ ተዋሪ፣ እቺ እንቁ ቦናኒዛ የእናቶች አለቃ የሴት በላይ የኔ እናት ነች። ዛሬ ተመርቃ ነው። የዚች ጀግና ሴት ልጅ ሆኜ ነው ጀግና የሆንኩት። እያንዳንዱ ግቤን ያሳካሁት፣ ስሜቴን ሳይሆን ግቤን ያስቀደምኩት። ሰው የማይሆን ነገር አድርጎ በሚለድምበት ሀገር ላይ እኔ ደግሞ ስኬት በስኬት ሆኜ በስደት ደስተኛ፣ በቃ እኔ እንጃ እንደኔም ደስተኛ ያለ አይመስለኝም። አልሐምዱሊላህ አላህ ደስታዬን እስከ ጀነት ያድርገው። አለም ረቢ ጠባን እያንዳንዱ ነገር በአላህ ፍቃድ ነው። በሱ ፍቃድ፣ በሱ ዝናብ፣ በሱ ረህመት አልሐምዱሊላህ ጥሩ ላይ ነኝ። በቅርቡም ደግሞ ከዚህ የተሻለ የሚገርም ነገር ለሰርፕራይዝ አደርጋችኋለሁ። አብረን እንደሰታለን። እሺ። እና የዚች ልጅ ስለሆንኩ ነው፣ የዚች ጀግና ልጅ ስለሆንኩ ነው። እናቴን አላህ ረጅም እድሜና ጤና ይስጥልኝ። ዛሬ ተመርቃ ነው። ብዙ ፎቶዎች ነበሩ፣ ግን ያው እናቴ አትታይም። ገባችሁ? ፊቷ እንደኔ ነች፣ እንደ ልጇ ነችና ለዛ ነው። እሺ፣ ፊቷን ማየት አይቻልም። አላህ ያህፍዝ ሊ ያ ረቢ፣ አላህ ይጠውል ሊ ዑምረሃ። በጣም ደስ ብሎኛል። በየአመቱ ትመረቅልኝ። ትምህርት ማለቂያ የለውም። ገባችሁ? አሁን አንዷን የጨረሰችው፣ ቀጣይ አመት ደግሞ አንዷን፣ ቀጣይ አመት ደግሞ አንዷን። የዲን ትምህርት ሀታ ያእቲነል የቂን አርጅተን አላህ ይበቃችሁ ብሎ እስከሚወስደን ድረስ የዲን ትምህርት የታውቃላችሁ፣ እውቀቱ አያልቅም። ስትማሩ የተማራችሁትን መልሳችሁ ሙራጃ ካላረጋችሁ ይጠፋል። አሁን ብዙ ነገር ተምሬ ሀዲሶች ሙራጃ በማስደርግበት ጊዜ በፊት በየአመቱ በመመረቅበት ሰዓት አልጠፋብኝም ነበር። ይሄን አመት ድርግም አድርጌ ስተው ድራሹ ጠፋ። የተማርኩት ራሱ ማስታወሰው አንድም የለ። እንደው ንባብ ሁሉ ነው የጠፋብኝ። ወላሂ ኪታቦቹና የዲን ትምህርት ማለቂያ የለውም። ሁልጊዜም ትምህርት ነው። አላህ ያግራላት ደግሞ የቀረውን። አላህዬ ደግሞ ያ ረቢ፣ አላህ እያንዳንዱ ግርት ቀለል ብሎላት እንደው ያ ረቢ ተስፋ ሳትቆርጥ ብርትት ብላ ደግሞ ጨርሳ ለመመረቅ ያብቃት። ገናውን ጅማሬ ነው። ገባች? የጅማሬ ምርቃት ነው እና ጨርሳ ለመመረቅ ያብቃት። እንደው አድርጉላት። ረጅም እድሜና ጤና አላህ ይስጥልኝ። ከዚህ በላይ ገና አኮራታለሁ። ገና አንደላቅቅ ያኖራታለሁ። አላህ በሰፊው ይስጠኝ። ገና ምን አይታ ኢንሻአላህ ቢዝኒላሂል ከሪም ለራሷ ሳበላ፣ ለራሷ ሳትጠጣ፣ ለራሷ ሳትኖር፣ ለራሷ ሳታርፍ እኔን እንግዲህ ካላ በታች አኖራኛለች። የእናትነት ሐቋን ተወጥታ ያሳደገች ጀግና እናት ነች። ልጆችን ይትም ጥያለ ይደም ብላ ቻል አድርጋ በሀገሯ ላይ አረብ ሀገር ወንድሞቿ ፋሚሊዎቿ ሂጂ ነይ እንውሰድሽ እያሉ ሱብሃነክ ረቢ ቢዛ ሁሉ ተልኮላት የቀረች ጀግና እናት እኮ ነች። የሆነ ጊዜ ልትመጣ በቃ ጭቅጭቅ አድርገዋት ነይ ዛት ትጎጂ በልጅ እዚህ ምናምን ብለዋት ቢዛ ተልኮ ያንን የቀረች እናት ነሽ ማለት ነው። እንደው አልችልም ልጆቼን ብላ ልጆቼ ጋር ያገኘሁትን በልቼ ነው ልጆቼ ጋር የምኖረው እንጂ የተሻለ ህይወት አመጣለሁ ብዬ ልጆቼን ጥዬ አልሄድም። ለማንም በእናቴ የምጀነ በዋንም እንዲያድጉ አልፈልግም። በአባት እጆያ ልጆችን ፍቅር እየሰጠው ማሳደግ ነው የምፈልገው። ፍቅር ይበልጣል። ጥሩ የተለያየ ነገር ከሚለብሱ፣ የተለያየ ነገር ከሚኖራቸው፣ ቪላ ቤት ከሚኖሩ ከእናታቸው ጋር ባሉበት የእንጨት ቤት ቢኖሩ ይሻላል ብላ የቀረች ጀግና ነች። ይገባታል ጥሩ ነገር ሁሉ። አልሐምዱሊላህ ረብል ዓለሚን። ስንት ጓደኞች አረብ ሀገር ሲመጡ ሲሰሩ፣ እሷ ግን ለኛ ብላ የቀረች እናቴ ገና ወጣት ነች፣ ልጅ ነች። እኔ ነኝ የመጀመሪያ ልጇ። ትልቅ ልጅ የላትም። ሌሎቹ ትላልቅ ወንድሞቼ እና እህቶቼ የአባት ልጅ ናቸው። ፍቅሮቼ ካናገርኳችሁ ልንገራችሁ፣ ያኔ ትልቅ አይደለችም፣ ገና ልጅ ነች። ዛሬ ብዙዎች ሲያዋት በጣም እንትን ብላ እንዴ እህትሽ ናት እናትሽ፣ እህትሽ ናት እናትሽ ብላ
እናትዋ ነች። እናትዋ ነች እና ገና ወጣት ነች። የመጀመሪያ ልጇ እኔ ነኝ። ባጭሩ እናቴ ገና 30 ቤት ናት። እንግዲህ አመናችሁም አላመናችሁም እናቴ 30 ቤት ነች። 40 አልገባችም። እዚህ እነ ዘምዘም እነ ኩሉድ እንድሪስ ማለት ነው። ናይማ መሐመድ የእናቴ ጓደኞች እዚህ የሚከታተሉኝ አለው። ሌላ ማን አለ? አዎ ፈይዛ አለች። ይስራ ሻሃሊ ያለች። እነዚህ ሁሉ የእናቴ እኩያ ናቸው። እዚህ የሚከታተሉ ናቸው። እዚህ የሚኖሩ ናቸው እና የእናቴ እኩያ ናቸው። እስኪ እናንተ ጻፉ። ይሄን ቪዲዮ ካያችሁ ጻፉ እስኪ ስንት ነው እድሜያችሁ? ገና ልጅ ነች እናቴ። ጓደኞቿ እንዳለ እዚህ ናቸው። በነገራችን ላይ አግብታ ራሱ ያልወለደች ጓደኛች አሁን ነው ማየ ገና ነች። አግብታ አልወለደችም። አረብ ሀገር ላይ እንግዲህ አረብ ሀገር ስራ ለላቴ በጊዜ እኔን የወለደችው አላሁመ ባሪክ። አላህ እድሜና ጤና ይስጣ። በ13 አመቷ ነው። ትንሽ የአስተዳደግ ቤተሰብ ፋሚሊ በሰዓቱ ተለያይቶባት ከዛ በቃ እንጀራና ስታሰቃያት ወደዛው እንግዲህ አባቴ ያገባት ማለት ነው። እና እኔን የወለደች በ14 አመቷ ነው እላችኋለሁ። ለዛ ነው ጩጬ የሆነችው። ድንገትም ነው ያኔ እሷ አስባበት ምናምን አይደለም ደግሞ የወለደችኝም። ገባችሁ? ልጅ ነች በቃ አገባች። መጣሁባት። የኔ ሳይገርም ደግሞ እኔ አመት ከ6 ወር ብቻ አርግዛኝ ከዛ በአመት ከ7 ወሬ ደግሞ እህቴን ወለደች። በአመት ከ7 ወሯ እኔ አመት ከ7 ወር ብቻ ሆኖ ምንም ሳልጠባ እህቴ ተወለደችና ብዙ ጊዜ ስላልጠባሽ ነው ነጭናጫ የሆንሽው፣ አንቺ እኮ ምስኪን ነሽ፣ 2 አመት እኮ ሳጠቢ ብለው ትላለች። ከ7 ወር ብቻ በአመት ከ7 ወር እያዛጋኝ ነው እህቴ ተወለደች። ሶስተኛው እህቴ ግን ማለት ነው በጣም ርቀት አላቸው። በቃ ነቃች። ሁለታችን እንደዛ ከወለደ በኋላ ከዛ በኋላ በቃ ነቃችና ተጠነቀቀች። ገባችሁ? ሶስተኛው እና ሁለተኛው የ5 አመት መሰለ ልዩነታቸው። ሁለተኛው ጠብታለች ምናምን ያኔ ነኝ አልጠባሁት። ፍላ ገና ከእንቅልፍ የተነሳው ስለሆነ ለዛ ነው ድምጼና ግን እንዴት ነው የሚያዛጋኝ? ሰው እንቅልፍ ጠግቦ እየተነሳ ያዛጋል እንዴ? በጊዜ አልተኛ ሰዓት ነበር የተኛው። እየቀረን ስለነበረ አላስታውስም የተኛውበትን ሰዓት።